ሰላም እንድናችሁ በማርያም በእናታችሁ አትለፉት። ምነግራችሁ ነገር አለኝ። ተወልጄ ያደኩበት ተወልጄ እስከ 13 አመት የቆየሁበት አገሬ ሄጃለሁና እኔ ቤተሰቦቼ ጋር የቆየሁት እስከ 13 አመቴ ነው። ከ13 አመቴ በኋላ ያለ እድሜ በ13 አመቴ አጋብተውኛል። ከዛ በኋላ እኔ ከሁለተኛ ወደ 3 ሳልፍ ነበር እየተማርኩ ነበር። አሳለ እንዳለፍኩኝ አልተማርኩም። 3ኛ ክፍል ወደ ባል ነበር የሰደዱኝ። 13 አመቴ ማለት እንደማንኛውም ሙሽራ እልል ተብሎ አይደለም የተሰደድኩት የተዳርኩት። ዝም ብለው የህግ አካል እንዳይሰማ ደብቀው ነበር የሰደዱኝ ወደ ባል። ከዛም በጣም በረሃ ከኛ ደግሞ የኛም ገጠር ነው፣ ከኛ የባሰ ደግሞ በረሃ ፀሐይ ያለበት ሀገር ነበር የነበርኩትና በዛ ሰዓት እዛ ስቃይ ነው። በእጅ ይፈጫል፣ ቀኑን ሙሉ ሌሊቱን ሙሉ ትፈጫለሽ። ውሃ በጣም ሩቅ ሀገር ሄደሽ ታመጫለሽ። 13 አመቴ በ20 ሊትር ጀሪካን ነበር የምሸከመው። በአጠቃላይ ያው ስቃይ ነበረ። እኔም አልፈልግም ነበረ እየተደበደብኩኝ፣ ከዛም እዚህም ማንም አይቀበለኝም ነበር ልመጅ እየተባልኩኝ ማለት ነው። ከዛ በኋላ ቆየሁኝ። ልክ ወደ 15 አመት ሲሞላኝ እርግዝና ተፈጠረ። እርግዝና ከተፈጠረ በኋላ ያው 9 ወር ሊሞላኝ አካባቢ ያው ነፍሰ ጡር ማረፍ አለባት። እኔ ግን ፈጭ ነበር፣ ውሃ መጣ ነበር፣ በቃ ሁሉን ነገር ሰራ ነበር 9 ወር ሞልቶኝ። ከዛም በኋላ ያው ምጥ ሲጀምረኝ እኛ ሀገር እንደ ባህሉ ሴት ልጅ በቀን ሽንት ቤት አትሄድም። እኔ ግን ምጤ ሲመጣኝ እየተደበቅኩኝ ታሪ መጣ እያልኩ እየተደበቅኩኝ ወደ ሽንት ቤት ይሄድ ነበረ። በዛ ሰዓት በጣም ፀሐይ ነበር። እየተደበቅኩኝ ሽንት ቤት በሚሄድበት ሰዓት የፀሐይ ጭስ ነበረ፣ ቆሻሻ ነው፣ በጣም ፀሐይ አለ። በዛ ሰዓት ምች ነው ያማታኝ። ምች ሲያማታኝ ህፃኑ ከሆዴ ነው የሞተው። እኔ በዛ ሰዓት ይንቀሳቀስ ምን ይበል አላውቅም። ሐኪም ቤትም አልሄድም፣ ሩቅ ነው። ሩቅም ባይሆንም